ወንድማገኝ ምንም አልገረመኝም። አንደኛ ከዚህ ቀደም የዛሬ 7-8 ዓመት እንዲህ አይነት ነገሮች እንደነበሩ መረጃዎች ስለነበሩኝ ነው የተደራጁ ቡድኖች በመንግስትም በሌሎቹ ተቃዋሚ ኃይሎች በኩልም እንደዚሁ እርስ በርስ ለመጠፋፋት ያቋቋሟቸው ቡድኖች እንደነበሩ መረጃው ስለነበረኝ አሁን ጀዋር የሚያጋልጠው መረጃ እውነት ለመናገር ብዙ አላስደመመኝም ወይም አላስገረመኝም። እንደምታውቀው ጀዋር እስከሚታሰርበት ጊዜ ድረስ በአዲስ አበባና በሌሎችም የኦሮሚያ ክልሎች የሚፈጸሙ ወንጀሎች በሙሉ ይሳበቡ የነበረው በጀዋር እና በጀዋር ቡድን በጀዋር ዙሪያ በተሰለፉ ኃይሎች ነበር። ለምሳሌ አርቲስት ሃጫሉ ሁንዴሳ ግድያ እና የመሳሰሉ ግድያዎች በእነ ጀዋር ቡድን እንደተፈጸሙ ነበረ መንግስት ይናገር የነበረው። በኋላ ግን በሂደት እኔ ባለኝ መረጃ የሃጫሉ ሁንዴሳም ግድያ በቀጥታ በእነ አብይ አህመድ እና በእነ ሽመልስ ከማል ማነው ሽመልስ አብዲሳ ትዕዛዝ የተፈጸመ ነው እኔ ባለኝ መረጃ ነው። ከዛም እንደገና ታስታውስ ከሆነ የከረዩ አባገዳዎች ሲገደሉ የበቲ ኡርጌሳ ግድያ እና ሌሎቹም ኢቭን የራሳቸው በመንግስት ውስጥ ያሉ እንኳን ሰዎች በተደጋጋሚ ሲገደሉ አይዘር በሸኔ ይሳበባል ወይም ደግሞ በጀዋር ቡድን ይሳበብ ነበረ። ነገር ግን ጀዋር ከሀገር ከወጣ በኋላ ከታሰረና ከሀገር ከወጣ በኋላ እነዛ ግድያዎች ሲቀጥሉ ስታይ ግድያዎችን ማን እንደፈጽማቸው እየታወቀ መጣ። ኦሮሚያ ክልል ውስጥ ማንም የኦሮሞ ተወላጅ ብትነግረው ብትጠይቀው የሚነግር ነገር ወይም ደግሞ ሌላውም ኢትዮጵያዊ የሚነግር ነገር ከምሽቱ 12 ሰዓት በኋላ ከአዲስ አበባ ወደ ቢሾፍቱ ወይም ደብረ ዘይት ወይም ናዝሬት አዳማ በዛኛው ደግሞ ወደ ሱሉልታ መስመር ወይም ወደ አምቦ ምናምን መሄድ አይቻልም። በማንኛውም ጊዜ የጸጥታ አካሉ ያፍንሃል፣ ሞባይልክን ይቀማል፣ ገንዘብክን ይቀማል፣ ሰው ትሶ የፈለገውን መሬት ይቀማል ይወስዳል። ድርግ ካምፓኒን ሊቀማ ይችላል፣ መኪናህን ሊቀማ ይችላል። ይሄኛው ቡድን በቀጥታ የሚመራው ጀዋርም እንዳለው በመንግስት ነው። የዚህ ቡድን ዋና ዓላማ በፖለቲካ መንግስትን ይቃወማሉ የሚሏቸውን ሰዎች እያፈኑ እያነቁ ሀብታቸውን መዝረፍ፣ ማስፈራራት እና ደግሞ በአጠቃላይ መንግስት በመደበኛ የመንግስት ተቋማት የጸጥታ ተቋማት ሊሰሩ የማይችሉ ስራዎችን ቆሻሻ በሆነ መንገድ የሚያሰራበት ያለ ተጠያቂነት የሚያሰራበት ራሱ ያቋቋመው የማፊያ ቡድን እንደሆነ ይታወቃል። እኔ እንደባለኝ መረጃ መጀመሪያ ሲቋቋሙ የነ ጀዋርን ቡድን መምታት ነው የነበረው፣ ወይ በአብይ የሚቃወሙ ኃይሎች መምታት ነው የነበረው። እነ ታዬ እንዲወድል አጋጥሞት እዛ እስር ቤት ገባ እንጂ እንደነ ታዬ የመሳሰሉ ሰዎችን ሁሉ የመግደል ዓላማ የነበረው ኃይል ነው። በአጠቃላይ ሸዋ አካባቢ የሚደረጉ ማንኛውንም እንቅስቃሴዎችን የሚያኮላሽ እና አብይ ያቋቋሙት ቡድን ነው በእኔ እምነት። አሁን ላይ እንግዲህ ይሄንን ቡድን እኔ ማስታውሰው የተወሰኑ አዲስ አበባ አካባቢ የተወሰኑ ታዋቂ ባለሀብቶችን ታፍነው በዛን ጊዜ በትክክል መረጃውን ማስታወስ ከቻልኩኝ ወደ እያንዳንዳቸው ወደ 7-8 ሚሊዮን ብር ከፍለዋል። ወደ 10-15 የሚጠጉ ባለሀብቶች ግን ብትናገሩ እርምጃ ይወሰድባቸዋል ተብሎ ጸጥ ያሉ ሰዎች እንዳሉ አውቃለሁ። ሌሎቹም በነገራችን ላይ ሌሎች ባለሀብቶችም ከነዚህ ሰዎች ጋር ሆነው የመንግስት ባለስልጣናቱም ከነዚህ ሰዎች ጋር ሆነው በተለይ በንግድ ይቀናቀኑናል የሚሉ ሰዎችንም እያሳፈኑ ገንዘብ የተቀበሉ የሚያደዩ ቡድኖች ናቸው። ተራ ወንጀል ሁሉ የሚፈጽሙ ሰዎች ናቸው። አሁን ላይ እንግዲህ ቅድም እንዳልከው የመንግስት የጸጥታ ሰዎች ራሳቸው ነገሩ ቋቅ ሲላቸው ወይም እነሱን መልሶ እንደሚበላቸው እየተረዱ ሲመጡ፣ ምክንያቱም ይሄ ነው ችግሩ። ያሳደገው ውሻ የበለጠ እየደለበ ሲመጣ እየተበተ ሲመጣ እየጠገበ ሲመጣ በአንተ ላይ መነሳቱ አይቀርም፣ ሊነክስ ይሞክራል። እንዲህ አይነት ኃይሎች ጉልበት ሲሰማቸው ሀብት ሲሰማቸው ጥጋቡ ካናታቸው ላይ ሲወጣ ምክንያቱም ሰዎች እየሰሩ አይደለም ያገኙት፣ እየገደሉ እየዘረፉ እየቀሙ ነው። ስለዚህ ምንም ባልሰራበት ገንዘብ ያንን እየተጠቀምክ ጥጋቡ አናት ላይ ሲወጣ ባሳደገ ውሻ ላይ ትነሳለህ። በሽመልስ ላይ መነሳት ኖ ማለት ትጀምራለህ። ታች ያለውን ባልታ ኖ ማለት ትጀምራለህ፣ ወይ ያለውን ኖ ማለት ትጀምራለህ። አንተ አታዘኝ የሚያዘኝ አብይ ነው ሊል ይችላል። አንተ አታዘኝ የሚያዘኝ ሽመልስ ነው ሊል ይችላል። ስለዚህ ጥጋብ እየመጣ ሊሆን ይችላል። ያን ከአቅማቸው በላይ የሆኑ ሰዎች መረጃውን ያሾለቁ አውጥተው ሊሆን እንደሚችል ነው የሚገምተው። ለነጀዋር የሚደርሰው ከአቅማቸው በላይ የሆኑ እዛው መንግስት ውስጥ ያሉ ሰዎች የሚያሾልኩት መረጃ እንደሆነ ነው በግል የሚገምተው። ህዝቡ ግን ሲነጋገርበት ነበር። የአምቦ ችግር ይታወቃል፣ የሰላሌ ችግር ይታወቃል፣ የአዳማ ችግር ይታወቃል። በየቦታው ሲነጋገርበት ስንሰማው የቆየን ችግር ነው።
ይሄ ምንድነው የሚያመለክተው? በአጠቃላይ ይሄ ስቴት ፌለር የመንግስት ውድቀት ነው የሚያሳይ። የመንግስት መስራት ያለበትን ስራ አይደለም የሚሰራው። ወጥቷል። መንግስት አገር እያስተዳደረ እንዳልሆነ በማፊያ ስርዓት ቅድም እንደውም አበበ እንዳለው ነው ሲሲሊ ማፊያዎች እንደሚፈጽሙት የተለያዩ ማፊያ ቡድኖችን አሰማርቶ እሱን የሚቃወሙ ኃይሎችን እያሳፈነ እያሰማራ ዜጎችን እያሳፈነ በስልጣን ላይ ለመቆየት ተቀመጠ ስልት ነው። ይሄ ደግሞ የመንግስት ተቋም መፍረሱን መዳከሙን ወይም መንኮታኮቱን አንድ ማስረጃ ነው። ይሄ ነው። ሌላው ቅድም አንተ የሚያነሳው በጣም ኢምፖርታንት ነገር የኦሮሞ ህዝብ በዚህ ስርዓት ተጠቃሚ ተደርጎ እየታየ ነው። አሁን ከቴዲ አፍሮ ጋር ሙዚቃ ጋር እንኳን በተያያዘ ከፋኖ ጋር ታስታውሳለህ፣ ስርዓታችሁ መንግስታችሁን አድኑ ውጡ ተብሎ ያ ሁሉ የኦሮሞ ህዝብ ከስራው እየተፈናቀለ ጧት እንደሚልሻ እናቶቹ አባቶች ዱብ ሲሉ ምናምን ታያቸዋለህ። ስፖርቱ ለጤናቸው ሊጠቅም ይችላል፣ ግን በሚያሳዝን ሁኔታ ሚልሻ አሁን እነሱ ተዋግተው አሲፍ ነው ተአምር እንደሚፈጥሩ ጧት ዱብ ሲያደርጓቸው ታያለህ ሚልሻ ተብሎ። እሱ አንድ ነው። አሁን ደግሞ በቴዲ ላይ ልክ ቴዲ አፍሮ በኦሮሞ ህዝብ ላይ የዘመተ አድርገው ሲያሳዩ ታያለህ። ትናንት ህወሓትና የትግራይ ህዝብ አንድ ነው ብለው በህወሓት ላይ በትግራይ ህዝብ ላይ መከራ መምጣቱን ያልተማሩ ሰዎች ዛሬ ያንኑ አይነት ትርክት ቴዲ አፍሮ በኦሮሞ ህዝብ ላይ ተነሳ ብለው ሲቀሰቅሱ ታያለህ። እነዚህ ናቸው፣ እነዚህ ኃይሎች ናቸው ገብተዋል እንደዚህ አይነት ስራዎችን የሚሰሩት። በዚህኛው በኩል ለወንጀል መሸሸጊያቸው የኦሮሞውን ህዝብ መሸሸጊያ ያደርጉታል። ለወንጀላቸው ራሳቸው ላይ የሚፈጽሙት ምን ያደርጋሉ? ኦሮሞ ተጠቃመ ይላሉ። ኦሮሞ አለፈለት ይባላል። ቅድም ግን እንዳለው ነው ፕሮፌሰር ሕዝቅኤል እንዳለው ነው፣ ጀዋርን በተደጋጋሚ እንዳለው ነው፣ ሌሎች ፖለቲከኞች የሚናገሩት ነው። የኦሮሞ ህዝብ እንዳለፉት 8 ዓመታት በኢትዮጵያ ታሪክ ተገሎ ተፈናቅሎ ተሳዶ አያውቅም። ተጠቃሚው ጥቂቱ የኦሮሞ ልሂቅ ነው፣ ጥቂት ከስርዓቱ ጋር የወገነው ነው። አብዛኛው ግን እንደሌላው ኢትዮጵያዊ እየተጎሳቆለ ነው የሚገኝ፣ በስሙ ነው የሚነገድበት። ያገኘው አንዳች ነገር የለም። ከስርዓቱ ጋር የጣበቀ ግን ይሄው ተጠቃሚ እየሆነ ነው። እነዚህ ሰዎች ናቸው፣ እነዚህ ሰዎች የሚነዷቸው ዘመናዊ መኪናዎች፣ እነዚህ ሰዎች የሚኖሩበት ዘመናዊ ቤቶች ናቸው ልክ መላው ኦሮሞ እንደተጠቀመ አድርገው ህዝቡ እንዲወቀስ እያደረጉ ያሉት። ልክ ትናንትና እና አቦይ ስብሃት አፓርታይድ ሰፈር ትግራይ ላይ እንደመሰረቱት አዲስ አበባ ውስጥ በጣም ዘመናዊ ህንፃዎች እንደተቆጣጠሩ እጅግ በጣም ውድ መኪናዎችን እየነዱ እጅግ በጣም ልጆቻቸውን ውድ ትምህርት እያስተማሩ ምናምን ህዝቡ ያይናያን ነበር። ያ ግን ማለት የትግራይ ተጠቃሚ ነበር ማለት አይደለም። አሁንም እንዲህ አይነት ማፊያዎች እና ከነዚህ ጋር አብረው የሚሰሩ ባለስልጣናት ጥቂቶቹ በተመሳሳይ ሁኔታ ውስጥ እየኖሩ ነው። ያ ማለት ግን መላው የኦሮሞ ህዝብ ተጠቃሚ ነው ማለት አይደለም። መለያየት ያስፈልጋል እና በሚያሳዝነው በዚህ ህዝብ ስም እንዲህ አይነት አፋኞች የነገዱ የህዝቡ ስቃይ እና በኢትዮጵያ ውስጥ አንድነት እንዳይኖር መጥፎ ምስል እየፈጠሩ መምጣታቸው ነው። እኔ በዛም ደረጃ ነው የማየው። እነዚህ ሰዎች አሁን ለይስሙላ ለማሰር ምናምን ሙከራ ሊደረግ ይችላል፣ ግን አይ ዶንት ቲንክ አስረው የሚያቆያቸው አይመስለኝም። እነዚህ እንኳን ቢታሰሩ ሌላ ማፊያ ቡድን እና አብይ አህመድ በጎን ያቋቁማሉ ነገር። ስለዚህ ጠቅላይ ሚኒስትሩ እርምጃ አይወስድም። ለምን? በስሩ ያሉት እነዚህ የነፍሰ ገዳዩ ስብስብ በጥቅምም ትዕዛዝ በመፈጸምም የጠቅላይ ሚኒስትሩ ቀኝ እጅ ነው የሚሆኑት። ለራሱ የስልጣን አደጋ እስካልሆኑ ድረስ እንዲቀጥሉ ነው የሚያደርጓቸው። የተለያየ ልጓም አለው። በብሔራዊ መረጃ ደህንነት ውስጥ አሉ፣ በመከላከያ ውስጥ አሉ፣ በኦሮሚያ ክልል ውስጥ አሉ፣ በጨፌ ኦሮሚያ ውስጥም አሉ። እነሱን ስትነካ እነሱ የሚያስነሱብህ አንድ የአብይ ስስፓርት አለች። ስለዚህ ያቺ አደጋ ከምትመጣ እየገደሉ እያፈኑ ህዝብን እያሰቃዩ እንዲቀጥሉ ነው የሚፈለገው እንጂ እሱማ ከዚህ ቀደም የኢትዮጵያ ሰብአዊ ኮሚሽን የከረዩ አባገዳ የበቲ ውርኬሳን አገዳደል በተመለከተ ተጣርቶ መረጃው ሪፖርቱ ቀርቦ ማን እርምጃ ተወሰደበት? በበቲ ግድያ የሪፐብሊካን ጋርድ እጅ አለበት። ከየት ነው የተላኩት? ሪፐብሊካን ጋርድ የጠቅላይ ሚኒስትሩ ልዩ ዘብ ነው፣ ልዩ ጠባቂ ኃይል። ያ ቡድን ነው መቂ ድረስ ዝዋይ ድረስ ሄዶ በቲ ውርጌሳን በአሰቃቂ ሁኔታ ገሎ እጁን አስሮ ቆሻሻ መጣያ ቀን ገንዳ ውስጥ የጣለው። የከረዩ አባገዳዎችም ወደ 12ቱን በጅምላ ምናልባት ከኦሮሞ ነጻነት ሰራዊት ጋር ወይ ግንኙነት አላቸው ወይ ደግሞ በአካባቢ ላይ የሚንቀሳቀሰው የኦህዴድ ብልጽግና እገዛ አላደረገውም በሚል ብቻ የተለያየ ፍርሃት አለ። እነዛን ሰዎች ጭን ያደረጓቸው ማን እንደገደላቸው እንዳስገደላቸው ይታወቃል። የኦሮሚያ ልዩ ኃይል ነው የገደለው።
ባለስልጣን አለ፣ መጠየቅ ይችል ነበር፣ ግን አልተቻለም። ለምን ነገ አብይ የሚያዛቸውን ነገር የማይፈጽሙ ለምን እንዴት ብለው የሚጠይቁ አካላት ይመጣሉ። አገዛዝን አምባገነትን ለማስቀጠል አይረዳም። ስለዚህ አፈና መዋቅሩ በዚህ መልኩ ነው የሚቀጥለው። እንዴ በአዲስ አበባ ተይዘው ታፈነ የደረሱበት ላለፈው 1 ዓመት የደረሱበትን ማናቅ ማአት ወገኖቻችን አሉ። የት ደረሱ? እነሱንም አሁንም እንጠይቃለን። እነህ የኢንስፔክተር ባይሳ ብቻ አይደለም፣ ገና የሚነካካው ማአት አለ። ክሩ የታሰረበት የተያያዘበት በኋላ የሚበጠስበት ቦታ ይታወቃል። ከየት ተነስቶ ከቡራዩ፣ አምቦ፣ አሰላ፣ ሻሸመኔ ሄዶ ዙሪያውን ሰልክል ሰርቶ 6 ኪሎ 5 ኪሎ አልፎ 4 ኪሎ እንዴት እንደሚገባ ፋሲል አታውቀው። እንደ ሸረሪት ድር የተወሳሰበ ተያያዘ ነው። ስለዚህ እርምጃ ይወስዱ። ጠንካራ ህዝባዊ ትግሎች መነቃቃቶች ከመጡ ግን ነገ ተጠያቂነት ስለመጣ አንዱ አንዱን ደግሞ ይበለዋል። አሁን ኦሮሚያ ውስጥ እንዲህ አይነት ግፊቶች ተጠናክረው ወጥተዋል። ይሄ በጉጂም በከፍተኛ ሁኔታ አሰቃቂ ግድያዎች ተጠናክረው ቀጥለዋል። በአምቦ፣ በአዲስ አበባ ዙሪያ ቤተሰቦቻቸው የተገደሉባቸው አሉ። እንደገና ደግሞ እነ ጀዋራውን የሚያጋጥሉትን ሚስጥር ብዙ ሰዎች የተከታተሉ ነው። እኛም ቤት እሳት አለ። ስለዚህ በጋራ እቺ ጎጆ እሳቱ ተቃጥላ ከመንደዷ በፊት እሳቱን በጋራ ተረባረቡ ማጥፋት ያስፈልጋል። አለበለዛ ቤቷ ስትቃጠል የኔ ቤት አይደርስም የምንል ከሆነ ያቺ ጎጆ መንደድ ሁላችንንም ያወድማል። ኢትዮጵያ ነች ጎጆ። እዚህ ላይ መረባረብ አስፈላጊ ነው። ይሄ 120 የተባለው የሽብርተኛ ስውር መንግስታዊ ቡድን መጋለጥ አለበት። ድርጊት ፈጻሚዎቹ ወንጀለኞቹ ተይዘው በህግ መጠየቅ አለባቸው። ይሄ ተምሳሌታዊ የሚሆኑ ደግሞ በአማራም ክልል በደቡብም የሚፈጸሙ ማለት ነገሮች አሉ። እንደ ማሳረጊያ የሀገሪቷ ትርምስምስ ግራ አጋቢ ነው። ፋሲል ቲክቫ አንድ መረጃ አካፍሎ ነበር ትላንትና እና እዛ ላይ በቆሬ አካባቢ የሚሆነው ነገር ባለስልጣናቱ ራሱ ፖሊሶች ከቲክቫ ኢትዮጵያ ጋር ያደረጉት ቃለ ምልልስ እንዳለ ቀርበዋል። ምንድን ነው የሚለው? በየቀኑ የሚፈጸም ግድያ ምክንያት የመኖር ህልውናችን በስጋት የተሞላ ሆኗል ነው የሚሉት። ይህንን የሚናገሩት የአካባቢ ባለስልጣናት ናቸው። ደቡብ ኢትዮጵያ ክልል ኮሬ ዞን ነዋሪዎች፣ አመራሮች ጭምር የፖሊስ አባላትም ጭምር የተናገሩት በኮሬ ኮርካና ሳርሜላ ወረዳ ነዋሪዎች ከ2009 ዓ.ም ጀምሮ ባለፉት ዓመታት ዞኑ ከሚያዋስነው ምዕራብ ጉጂ ዞን በኩል ከሚነሱ የታጠቁ ኃይሎች ጃሎና ዶርባዴ የተባሉ የ2 ቀበሌ ነዋሪ ሙሉ በሙሉ ተፈናቅሏል ነው የሚሉ። 2 ቀበሌ ሙሉ በሙሉ ነዋሪዎቹ ንጹሃን አርሶ አደሮች በእርሻ ማሳቸው ላይ እንደሚገደሉ፣ የከብት ጠባቂዎችና መንገደኞች በየጊዜው ግድያ እንደሚፈጸም ጠቅሰዋል። ከትላንት በስቲያ 2 ወጣቶች ሲገደሉ 2 ወጣቶች ደግሞ በጥይት ተመተው በሕክምና ላይ ናቸው ይላል አንድ የጎርካ ወረዳ ከፍተኛ የመንግስት አመራር። የወረዳ አመራር ነው ይህን የሚናገረው። ስለ ጉዳዩ ለቲክቫ ኢትዮጵያ ሲያስረዱ በቀጠናው በተደጋጋሚ የሚፈጽሙ ጥቃቶች ምክንያት ከ11 ቀበሌያት ከእርሻ ስራ በከፊል መፈናቀላቸውንና ከኮሬ ዞን ወደ ዲላ የሚወስደው መንገድ በየወቅቱ በአሽከርካሪዎች እና ተሳፋሪዎች ላይ በሚደርሰው ጥቃት ምክንያት ላለፉት 9 ዓመታት መንገዱ ዝግ ነው ይላል። መንግስት አለ ፋሲል ላለፉት 9 ዓመታት በወቅቱ ከየቦታው እየሄዱ አስክሬን ማንሳት የየዕለት ተግባራችን ሆኗል። የምንመራውን ህዝብ ከሞት መታደግ አለመቻል ያሳዝናል። ተስፋ ቆርጠናል፣ እኛም ለመሞት ተዘጋጅተናል ሲሉም ቃል በቃል ለቲክቫ ኢትዮጵያ አስረድተዋል። የወረዳው አስተዳዳሪዎች ናቸው። የሀገሪቷ ቀውስ መገለጫ ነው። 9 ዓመት የተዘጋ መንገድ አለ። የኮሬ ነዋሪዎች እጅግ ያሳዝናሉ። ይሄ ምናልባት 120 የሚባለው ቡድን ከዛም ጋር በቀጥታም በተዘዋዋሪ ሊገናኝ ይችላል። ጉጂ ከሚባለው ከኦሮሚያ ክልል አዋሳኝ ድንበር ላይ ስለሚፈጸም። ስለዚህ መንግስት የህዝብን ሰላም ደህንነት መጠበቅ አልቻለም። መጠበቅ ብቻ አይደለም፣ በግድያ በአፈና አግቱ ብዙ ገንዘብ በመቀበል በተዘዋዋሪ እጁ አለበት። በሁለቱም መንገድ ተጠያቂ ነው። በተለይ የኦህዴድ ብልጽግና ኦሮሚያን የሚያስተዳድረውና የፌዴራሉ መንግስት የሚመራው የኦህዴድ ብልጽግና ስለሆነ ተጠያቂ መሆን አለበት። ይህንን እንግዲህ ምናልባት በዝምታ ብቻ የሚታለፍ ነገር አይደለም። መረጃዎችን በየቦታው የሚፈጸሙ አሰቃቂ ግድያዎችን፣ የሰብአዊ መብት ረገጣዎችን በማስረጃ አስደግፋችሁ ላኩልን፣ እናጋልጣለን። ለእኛ ብቻ አይደለም፣ ለሚመለከተው ሀገር ቤትም ከሀገር ውጭ ላሉ የሰብአዊ መብት ድርጅቶች እንዲያውቁ ለማድረግ እንሞክራለን። ይህንን ብታደርጉ ነገ ተጠያቂነት ይመጣል። ወንጀል እንዳይፈጸምም ምናልባት በማስጠንቀቂያነት እንደ ደወልም ጭምር ስለሚያገለግል
እዚህ ላይ በትጋት መስራት ያስፈልጋል። ተስፋ መቁረጥ የለብንም። ቴዎድሮስ ካሳሁን ቴዲ አፍሮ እንዳለው ተነሳ፣ ማንሳት ያስፈልጋል። ድርሻችንን ውሰድ።